ቆይ አንዴ ይሄን ቪዲዮ ተመልከቱትማ። ሳይንቲስቶች በአንድ ክፍል ውስጥ ከ7 ወር እስከ 14 ወር የሚሆናቸው ህፃናት ሰበሰቡና በመሃላቸው ሲታዩ የሚያስፈሩ ነገር ግን ጉዳት የማያደርሱ እባቦችን በመሃላቸው ለቀቁ። ህፃናቱ እባቡን ይፈራሉ ተብለው ሲጠበቁ ከባቦቹ ጋር ሲጫወቱ ሲነኳቸው ታዩ። ይበልጡን የፈሩት ወላጆቻቸው ነበሩ። ጥናቱ የሚለን ይህንን ነው። እኛ ከፍርሃት ጋር አልተወለድንም። አሁን የምንፈራቸው ፍርሃቶች በሙሉ ካየናቸው፣ ከሰማናቸው፣ ካነበብናቸው ነገሮች ተነስተን የተለማመድናቸው እንጂ ሪሊ እኛ ለመፍራት አልተወለድንም ይላል። እኔ አነቃቂ ንግግር ተናጋሪ አይደለም። ነገር ግን ይህንን መልእክት እንዴትም ባለ አጋጣሚ ውስጥ የምትሰሙ በሙሉ ፍርሃት ልክ እንደ ጉም ነው። ከሩቅ ስታዩት እይታችሁን የሚጋርድ ስትጠጉት ግን የማይጨበጥ የሆነ መጋረጃ ጭጋግ። ስለዚህም እስካሁን ድረስ ምን ለማድረግ እየፈራችሁ ነው? ለማድረግ እየፈራችሁ ወይም ሰው ምን ይለኛል በማለት እየፈራችሁ ከሆነ ፍርሃታችሁን ተውትና አንድ ስቴፕ ወደምትፈሩት ነገር ተጠጉ። ያን ጊዜ ልክ እንደ ጉም በኖ ይጠፋል። ያን ጊዜ ማድረግ የምትፈልጉት ነገር ወለል እያለ ይታያችኋል። አንዳንድ ስቴፕ በቀረባችሁ ቁጥር ዴስቲኔሽናችሁ ብራይት ሆኖ ይታያችኋል። ምንም ለመሞከር አትፍሩ። ይህንን ስላችሁ ቅጥ የሌለው ድፍረትም አደጋ እንደሚያመጣ እያስተዋላችሁ አሁን አይሆንም አይሳካም እነከሌም ወድቀዋል በሚል ኔጌቲቭ ነገር የሚነግሯችሁ ሰዎች በሙሉ ነገ ግን አሳክታችሁት በመንገድ ላይ ስታልፉ ከሌ እኮ አለፈ ሲባል ጀርባችሁን ለማየት ሲንጠራሩ ታገኟቸዋላችሁ። እዚህ በፍጹም አትፍሩ ሳይሆን የምላችሁ ፍርሃታችሁን ግን በቅጥ አርጉትና ተቆጣጠሩት። በጥንቃቄ መንገዳችሁን ተጓዙ ለማለት ፈልጋለሁ። ይመቻችሁ። ቆይ አንዴ ኑ ያየሁትን ጉድማ ላሳያችሁ። ፎሎ ማድረግ ግን እንዳትረሱ። በደቡብ አሜሪካዊቷ ሀገር ፔሩ ጉብኝት አድርጌ ነበር። በፔሩ ዋና ከተማ ሊማ ላይ በጣም ብዙ ያላለቁ ቤቶች አየሁኝ። እነዚህ ያላለቁ ህንፃዎች ምንድን ናቸው? አንድ ሁለት ቢሆን ትክክል ነበር፣ ግን በጣም ብዙ በሺ የሚቆጠሩ መኖሪያ ቤቶች ሳያልቁ በውስጣቸው ሰዎች ይኖራሉ። ምክንያቱን ስሰማ ግን በጣም ነው የተገረምኩት። የፔሩ ነዋሪዎች መኖሪያ ቤቶቻቸውን መጨረስ አቅማቸው አይደለም እንዲህ ባለ ቤት ውስጥ የሚኖሩት። ነገር ግን በፔሩ ዋና መዲና በሊማ ህግ መሰረት አንድ መኖሪያ ቤት ሙሉ በሙሉ ከተጠናቀቀ የፕሮፐርቲ ታክስ ይከፍላል። የፔሩ ነዋሪዎችም ፕሮፐርቲ ታክስን ለመንግስት ላለመክፈል ሲሉ ቤታቸውን ጅምር እንዳለ በውጭ በማስመሰል ውስጡን አሳምረው ውስጡ ይኖራሉ። ከላይ ግን ስታዩት ገና የተጀመረ ይመስላል። አንድ ሁለት አይደለም በሺ የሚቆጠሩ ቤቶች። እንግዲህ ፔሩዎች በዚህ ህግ ምክንያት ቤታቸውን አጠናቀው ውበቱን ከማየት ይልቅ ታክስ አለመክፈልን መርጠዋል። እናንተ እንዴት ታዩታላችሁ? እስኪ እግዚአብሔር ላይ ወደቁ። የእውነቴን ነው። በህይወት የተማርኩት ትልቁ ነገር እሱን ነው። በድላችሁም ጊዜ ይሁን በስኬታችሁም ጊዜ፣ ባጣችሁም ጊዜ፣ ባዘናችሁም ጊዜ፣ በየትኛውም ጊዜ የሚታመነው የእግዚአብሔር እጅ ላይ ወደቁ። ዝም ሲል የቀረባችሁት ሲርቃችሁ፣ አለኝ ያላችሁት ነገር በቃ እጠቀመዋለሁ አንድ ቀን ህይወቴን ይቀይራል ያላችሁት ነገር ብታጡ፣ ምንም ነገር በህይወታችሁ ቢከሰት እግዚአብሔር እጅ ላይ ወደቁ። እሱ የታመነ ነው፣ የማይተው ነው፣ ነገርን የሚቀይር ነው። እሱ የማይቀያየር ነው፣ የማይለወጥ ነው። ሁሌም የሚወዳችሁ እግዚአብሔር እጅ ላይ ወደቁ። መታመኛ ነው።